እኚህን አባት ባሰቃቂ ሁኔታ ገለዋቸዋል። ፍትህ ለኛ አባት እንጠይቃለን። ፋኖ በሚል ድብቅ ሴራ ቤተክርስቲያን እየተቃጠለች ነው ያለችው። ድብቅ ሴራ ፋኖን እዚህ ጋር ቤተክርስቲያን ውስጥ ምን ይሰራል? ፋኖን ከፈለጋችሁ ሄዳችሁ መግጠም ነው፣ ግጠሙ። ስለዚህ ሄዳችሁ መግጠም ያለባችሁ የምትገጥሙትን አካል ግጠሙ እንጂ ሰንሰለት ያሰረውን አካል፣ መሳሪያ ያልታጠቀውን፣ መስቀል ያዘውን አካል፣ መስቀል አንገቱ ላይ ያንጠለጠለውን አካል እየፈለጋችሁ በዚህ አይነት ስለ መስቀል እኛ እንገደላለን። እለት ስለ መስቀሉ እንገደላለን። አንገታችን ላይ ባሰርነው መስቀል የምንበረከክ ወይም የምናፍር ሰዎች አይደለንም። ይሄ ሟርት አይደለም። የክርስቶስ እስረኛ መሆናችንን ነው የምናገረው። ስለኔና ስለናንተ የተሰቀለውን አምላክ ነው የሚመሰክረው። የተሰቀለን አምላክ ነው። አሁንም አባታችንን በግፍ ገለዋቸዋል። ስለሳቸው ፍትህ እንጠይቃለን። ስለዚህ ራሳቸውን ያበቁ አባቶች፣ ራሳቸውን መስዋዕት ያደረጉ አባቶች፣ ራሳቸውን ስለ መስቀሉ ራስን እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ የሚለውን የክርስቶስን መስቀል አስበው፣ መከራውን አስበው፣ ስቃዩን አስበው የእንጨቱን መስቀል ተሸክመው መከራውን ደግሞ እንደዚህ በስጋቸው ላይ የተሸከሙ ሲተኙ እንዲቆረቁራቸው፣ ሲቀመጡ እንዲቆረቁራቸው፣ ስሜት መልካም ምቾት ስሜት እንዳይሰማቸው ስጋቸውን ለኃጢአት ሳይሆን ለበደል ሳይሆን ለክርስቶስ ያስገዝተዋል። ዓላማው ስለ 4 ነገሮች ነው ሰንሰለት የሚታሰረው። ስጋን ለማስገዛት ወይም ሞርቲፊኬሽን ኦፍ ዘ ፍሌሽ የምንለው ማለት ነው። ራስን ስጋን በማድከም ስጋን ለእግዚአብሔር አድርጎ ለነፍስ ማስገዛት። ስለዚህ አባቶቻችን ስጋቸውን ለማስገዛት ወይም ደግሞ ከልብሳቸው መካከል አድርገው የሚታጠቁት ሰንሰለትና ጠፍር ስጋን ለማስገዛት ነው እንጂ ሌላ ጥንቁልና አልነበረም። ግን በዚህ አይነት ሁኔታ እነዚህ ሸለፈታም ትውልዶች ሰንሰለት የማይገባቸው ራስን መጉዳት የማይገባቸው እንደበሉ እንደ እንስሳት የሚኖሩ አኗኗራቸው ኑሯቸው እንስሳዊ ባህሪ የሆኑ ሰዎች ግን ከእግዚአብሔር ጋር ያልተቆራኙ ሰዎች ግን እንደዚህ አድርገው ሰዎችን እየረሸኑ እየገደሉ ነው። እኛ አባት ደግሞ ምን አድርገው ነው የተገደሉ ሲባል ሰንሰለት ለምን አሰራችሁ በሚል ነው። እንግዲህ ሰንሰለት ለምን አሰራችሁ፣ ቆዳ ለምን ለበሳችሁ፣ ጤዛ ለምን ላሳችሁ፣ ድንጋይ ለምን ተንተራሳችሁ እያለ የሚገል ኃይል እየመጣ ነው ማለት ነው። ቤተክርስቲያን የሚያቃጥል ሸለፈታም ትውልድ ተፈጥሯል። በዚህ ዘመን ላይ ህዝብ የሚገል ምዕመናንን የሚገል ቤተክርስቲያንን የሚያወድም ፋኖ በሚል ድብቅ ሴራ ቤተክርስቲያን እየጠፋች ነው ያለችው፣ እየተገደለች ነው ያለችው። አባቶች እየተረሽኑ ያሉት ፊት ለፊት የገበሬው የአርሶ አደሩ ቤቶች እየወደሙ ነው ያሉት። አንድ አርሶ አደር አርሶ ቆፍሮ የሚያበላ አርሶ አደር እየወደመ እየተሰደደ ነው ያለው። ስለምንድን ነው የሚሆነው? አመት ሙሉ እየተዘመረ አመት ሙሉ ሲያርስ የቆየው ሲናፍቀው የቆየውን ሰብል እየተጨፈጨፈ ነው ያለው። ስለምንድን ነው የሚሆነው? ማን ነው ይሄን ሀይ የሚለው? እኛ እኮ መንግስት አለ ብለን እኮ ነው ግብር ምን ከፍለው ወተን ምን ገባው ተኝተን ምን እናድረው። ስለዚህ ይሄን ሸለፈታም የሆነ ትውልድ በ40ና